መዝሙረ ዳዊት ምዕራፍ 16 ቁጥር 1 እስከ ቁጥር 4 እንዲነበባል በጌታ ስም እናነባለን። አቤቱ በአንተ ታምኛለሁና ጠብቀኝ። እግዚአብሔርን አንተ ጌታዬ ነህ አልሁ። ካንተ በቀር በጎነት የለም። ፍቃድህ ሁሉ በምድር ባሉት ቅዱሳንና ክቡራን ላይ ነው። ወደ ሌላ ለሚፋጠኑ መከራቸው ይበዛል። የቁርባናቸውን ደም እኔ አላፈሰውም፣ ስማቸውንም በከንፈሬ አልጠራም። ቁጥር 16 ገመድ ባማረ ስፍራ ወደቀችልኝ፣ ርስቴም ተዋበችልኝ። ቁጥር 7 የመከረኝን እግዚአብሔርን እባርካለሁ፣ ደግሞም በሌሊት ኩላሊቴ ይገስጹኛል። ቁጥር 9 ከ8 እንቀጥል። ሁልጊዜ እግዚአብሔርን በፊት አየዋለሁ፣ በቀኜ ነውና አልታወክም። ስለዚህ ልቤ ደስ አለው፣ ምላሴም ሐሴት አደረገች፣ ሥጋዬም ደግሞ በተስፋ ታድራለች። ቁጥር 11 የሕይወትን መንገድ አሳየኸኝ፣ ከፊትህ ጋር ደስታን አጠገብኸኝ፣ በቀኝም የዘላለም ፍስሐ አለ። የምናገርበት ሐሳብ ቁጥር 11 ላይ ያለው ነው። ከፊትህ ጋር ደስታን አጠገብኸኝ፣ በቀኝህም የዘላለም ፍስሐ አለ። ስለዚህ የምናገርበት ሐሳብ በቀኝህም የዘላለም ፍስሐ አለ የሚለው ነው። አሜን ሃሌሉያ። እስቲ ጉባኤው ከኔ ጋር እንደዚህ ይሄን ያውጅ። በቀኝህም የዘላለም ፍስሐ አለ። አሜን። እስቲ እንደገና አውጁ። በቀኝህም የዘላለም ፍስሐ አለ። ሃሌሉያ። ክብር ለመንፈስ ቅዱስ ይሁን። ይሄ መዝሙር የዳዊት መዝሙር ነው። የዳዊት ቅኔ ይላል ርዕሱን ስናነበው። ስለ ጌታችን ስለ ኢየሱስ ክርስቶስም ፕሮፌቲክ መሲያኒክ ወይም ደግሞ ስለ መሲሁ ከተዘመሩ ዝማሬዎች መካከል አንደኛው ነው እና ዳዊት በዚህ ስፍራ የሚናገረው እግዚአብሔርን መጠጊያዬ ነህ፣ በከለላህ ሰወርከኝ እያለ ይናገራል። በአንተ እታመናለሁ፣ አንተ መታመኛዬ ነህ። ሃሌሉያ። አንተ መታመኛዬ ነህ። በአዲስ መደበኛ ትርጉም አምላኬ ሆይ መጠጊያዬ ነህና በከለላ ሰውረኝ ይላል። ክብር ለእግዚአብሔር ይሁን። በእግዚአብሔር መሰወርን፣ በእግዚአብሔር ሀለወት ውስጥ፣ በእግዚአብሔር ከለላ ውስጥ መሆንን ነው የሚናገረው። እግዚአብሔርን አንተ ጌታዬ ነህ፣ ከአንተ በቀር በጎነት የለኝም አልሁት። አሜን። እስቲ ጉባኤው ከኔ በኋላ ይሄን ዝማሬ ያውጅ። አንተ ጌታዬ ነህ፣ ከአንተ በቀር በጎነት የለኝም። አሜን ሃሌሉያ። ስለ እግዚአብሔር መገኘት፣ ስለ እግዚአብሔር ክብር ስናስብ ሁልጊዜ ይሄንን እውነት ማወቅ አለብን። የእግዚአብሔር መገኘት ያለበት ስፍራ የእግዚአብሔር ሐሴት አለ። አሜን። የእግዚአብሔር ደስታ አለ። አሁን ሰማይ ታላቅ ደስታ ነው ያለው፣ ታውቃላችሁ። ንጉሱ ባለበት ሁልጊዜ ደስታ ነው ያለው፣ ደስታ ነው ያለው። አይደለም ሰማያዊው ንጉስ፣ ምድራዊ ንጉስ እንኳን ባለበት መከፋት አይቻልም። ነህምያን እንደዚህ አይደል ያለው ንጉሱ? ምን ሆነሃል? ምክንያቱም ንጉስ ፊት ሀዘንተኛ ሆኖ መታየት አይፈቀድም። እስቲ አይፈቀድም በሉ። ሃሌሉያ። ክብር ለኢየሱስ ይሁን። በእግዚአብሔር መገኘት ውስጥ፣ በእግዚአብሔር ሀለወት ውስጥ በገባን ቁጥር ሁልጊዜ ፍስሐ ነው፣ ሁልጊዜ ደስታ ነው። ሃሌሉያ። ሁልጊዜ በጌታ ደስ እንሰኛለን። የደስታ መንፈስ፣ የደስታ ዘይት በላያችን ይፈሳል። አሜን ሃሌሉያ። ለምን? የበጎ የመልካም ነገር ሁሉ ምንጭ ሆነው እግዚአብሔር ስላለ። አሜን።
እሱ ባለበት ደግሞ መከፋት አይቻልም። አሜን። ማዘን አይቻልም። ሐዘንተኛ ሆኖ መታየት አይቻልም። እንግዲህ ዛሬ እግዚአብሔር ወደ ደስታው ሙላት ያስገባናል። አሜን። ይስበናል። አሜን። ሃሌሉያ። መጽሐፍ ቅዱስ እንደ ኮማንድም ነው የሚያስቀምጠው። ይገርመኛል። ሁላችንም የምናውቀው ቃል ፊልጵስዩስ ምዕራፍ 4 ላይ ሐዋርያው ጳውሎስ ሲናገር በጌታ ምን ይበላችሁ ይላል? ደግሜ ላለው ምን ይበላችሁ ይላል? ክብር ለኢየሱስ ይሁን። አሜን። ስለዚህ እንደ ኮማንድ ነው የሚያስቀምጠው። ደስ መሰኘት አለብሽ። እስቲ ደስ መሰኘት አለብህ በለው። በጌታ ደስ ሊልህ ይገባል በለው። አሜን። በእርግጥ ኢየሱስ ከሆነ የደስታችን ምንጭ ወገኖቼ በፍስሐ ውስጥ ልንኖር ግድ ነው። አሜን። ሃሌሉያ። መጽሐፍ ቅዱስ ላይ የደስታን መንፈስ የደስታን ዘይት እያለ ይናገራል። መጽሐፍ ቅዱስ ላይ እንግዲህ ይሄ የመንፈስ ቅዱስ ምሳሌ ነው እንደምታውቁት። በልቤ ደስታን ጨምርህ እያለ ይናገራል። ብዙ ስፍራዎች ላይ መጽሐፍ ቅዱስ ላይ ስንመለከት ምሳሌ መዝሙር 30 ቁጥር 6 ላይ እኔም በደስታዬ ለዘላለም አልታወክም አልሁ ይላል። ቁጥር 30 ምዕራፍ 32 ቁጥር 7 ላይ አንተ ለእኔ መሸሸጊያዬ ነህ፣ ከጣርም ትጠብቀኛለህ፣ ከከበቡኝ ታድነኝ ዘንድ ደስታዬ ነህ ይላል። ክብር ለኢየሱስ ይሁን። ምኔ ነህ? ደስታዬ ነህ። ሃሌሉያ። ስለዚህ እግዚአብሔር ራሱ ደስታችን ነው። ክብር ለእግዚአብሔር ይሁን። በደስታና በሐሴት ይወስዷቸዋል ይላል ቁጥር ምዕራፍ 45 ላይ። መዝሙር 51 ቁጥር 8 ላይ ሐሴትንና ደስታን አሰማኝ፣ የሰበርሃቸው አጥንቶቼ ደስ ይላቸዋል ይላል ዳዊት። ሃሌሉያ። የደስታና የሐሴትን መንፈስ ደስታን ሐሴትን ይሄ የመንፈስ ቅዱስን ዘይት በክርስቶስ ኢየሱስ ተቀብለናል። አሜን። ሃሌሉያ። ደስታችን ከሁኔታ ከነገሮች ጋር ከጎደለ ከሞላ ጋር እንዲያያዝ እግዚአብሔር አይፈልግም። አሜን። አሁን ይሄንን ሐሳብ ስናገር ጥያቄ ውስጣችሁ ሊፈጠር ይችላል። ምድር ላይ አይደል የምንኖረው? ሁሉ ነገር ያስደስታል እንዴ? እንዲሁም ብዙ የሚታየው የሚያሳዝን አይደለም ወይ? ብዙ የሚያስደስት ነገር እኮ አይሰማም አይታይም ልትሉኝ ትችላላችሁ። ነገር ግን እኔ ያልኳችሁ ያለሁት ስለ ምድራዊ ደስታ አይደለም ማወራው። አሜን። ስለ ሰማያዊ ደስታ ነው። አሜን። ሃሌሉያ። ያ ደስታ ደግሞ ምንጩ ኢየሱስ ነው። አሜን። ራሱ ኢየሱስ ነው። አሜን። ሃሌሉያ። ስለዚህ በጌታችን ቀኝ ያለው የዘላለም ፍስሐ ነው። የደስታ ሙላት ነው። አሜን። የደስታ መንፈስ ነው። አሜን። ሃሌሉያ። የደስታ መንፈስ የጌታ የኢየሱስ መንፈስ ነው። ስለዚህ ደስ ልንሰኝበት የተገባው እግዚአብሔር ራሱ ነው። አሜን። ገላትያ ምዕራፍ 5 ላይ ከመንፈስ ቅዱስ ፍሬዎች ውስጥ አንደኛው የትኛው ነው? ደስታ። አሜን። እስቲ ደስታ በሉ። ሃሌሉያ። 5:22 የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ሃሌሉያ፣ ትዕግስት፣ ቸርነት፣ በጎነት፣ የዋሃት፣ ራስን መግዛት፣ እምነት፣ የዋሃትና ራስን መግዛት ናቸው። አንደኛው ፍሬ ከመንፈስ ቅዱስ ፍሬዎች ውስጥ አንደኛው ምንድነው? እስቲ ደስታ ነው በሉ። ሃሌሉያ። ስለዚህ የደስታ መንፈስ ከመንፈስ ቅዱስ የሆነ ነው። አሜን። ከመንፈስ ቅዱስ የምንቀበለው ነው የደስታ መንፈስ። ከሚያናውጥ ሁኔታ፣ ከአስቸጋሪ ሁኔታ፣ ከማይመች ሁኔታ ውስጥ በጣም ነውጥና አውሎ ንፋስ በበዛበት መንገድ ላይ እየሄድን እንኳን ይሄ የመንፈስ ቅዱስ ደስታ ውስጣችንን ይቆጣጠረዋል። አሜን።
ሃሌሉያ። ይህንን ላሳያችሁ ሁላችንም የምናውቀው ክፍል ላይ እንሂድ። ሐዋርያት ሥራ ምዕራፍ 16 ላይ እንሂድ። ሐዋርያት ሥራ ምዕራፍ 16 ለሐዋርያው ጳውሎስ እንደ ሰው የሚመች ሁኔታ አይደለም የገጠመው። ወንጌል ሊሰብክ ነው የሄደው። ነገር ግን የደረሰባቸው መከራ እጅግ በጣም ጽኑ ነበረ። ከሲላስ ጋር የሆነባቸውን ታውቃላችሁ። አንድ የሟርት መንፈስ የነበረባትን ሴት ነፃ ካወጡ በኋላ አሳዳሪዎቹ ገንዘብ በዛች ሴት አማካይነት ትርፍን ይሰበስቡ ስለነበረ ትርፋቸው መሄዱን ሲያውቁ በጳውሎስና በሲላስ ላይ ተነሱባቸው። ጎትተው ወደ አለቆች ወሰዷቸው። በገበያም አመጧቸው። በገዢዎች ፊት አቀረቧቸው። እነዚህ ሰዎች አይሁዳዊ ሆነው ከተማችንን አውከዋል፣ ደግሞም እኛ ሮማውያን መቀበል ወይም መፈጸም የማይገባንን ልማዶች በሕዝቡ መካከል ይነዛሉ ብለው በጳውሎስና በሲላስ ላይ ተነሱባቸው። ልብሳቸውን ገፈው በበትር መቷቸው፣ ደበደቧቸው ነው የሚለው። ምን አሏቸው? ደበደቧቸው። አንዳንድ ሰዎች ፊታቸውን ሲነሱን እንኳን ግራ ይገባናል። አይደለም እንደዚህ አይነት የከፋ ነገር ደርሶብን ማለት ነው። ግን አሁንም የምነግራችሁ በሁኔታ ውስጥ ያለውን ደስታ አይደለም፣ በኢየሱስ ያለውን ደስታ። ሃሌሉያ፣ ክብር ለኢየሱስ ይሁን። እና በኋላ ደብድበዋቸው ደም በደም ካረጓቸው በኋላ በወህኒ ቤት ጠርቀው አሰሯቸው። አይደለም ወደ ውስጠኛው ክፍል አስገብተው ይላል እግራቸውን ከግንድ ጋር ጠርቀው አሰሯቸው። እና ስለዚህ የነበሩበት ሁኔታ ዱላ ምቱ አለ፣ ሰውነታቸው ቆስሏል፣ እየደማ ነው፣ ታስረዋል። ተጠርቀው ነው የታሰሩት። እሺ አይደለም ተደብድቦ ሳይደበደቡ መታሰር ኮንፈርት ይሰጣል እንዴ? ደስ ይላል። ለብዙዎቻችን ይሄ ሁኔታ ቢገጥመን እኔን ጨምሮ አያችሁ ከጌታ ጋር ያለን ሪሌሽንሺፕ ዲፕ አይደለም። የብዙዎቻችን ዲፕ እኮ ስላልሆነ ነው። እሱ ወህኒ ቤት ሆኖ ታስሮ እጆቹ በሰንሰለት ቀዝቃዛ ስፍራ እየተሰቃየ ምን ይላቸዋል? በጌታ ምን ያክል ከጌታ ጋር የነበረው ፌሎሺፕ እንዴት ጠንካራ እንደሆነ ታያላችሁ። የቀረበ ነገር ከጌታ ጋር እንዳለው ታያላችሁ። በዚህ ስፍራ ላይ ሐዋርያው ጳውሎስና ሲላስ በማይመች ሁኔታ ውስጥ ሆነው ምን ያደርጉ ይል ነበር ይላል? ይዘምሩ ነበረ። ደስተኛ መሆናቸውን በምን አወቅ ብላችሁ ካላችሁኝ መጽሐፍ ቅዱስ ደስ ያለው ምን ይበል ይላል? ሃሌሉያ። በጭራሽ የተከፋ ሰው ያውም ድምፁን ጮክ ብሎ እስረኞቹ ሁሉ እስኪሰሙ አይዘምርም። አይደለም እነዚህ ሰዎች ሐዋርያው ጳውሎስና ሲላስ እነዚህ ወገኖቻችን ወይም ሐዋርያት ከህይወታቸው የሚያስተምሩን እውነት ደስታቸው ከሁኔታ ጋር እንዳልተገናኘ ነው። አሜን ሃሌሉያ፣ ክብር ለኢየሱስ ይሁን። እና ጮክ ብለው እግዚአብሔርን ሲያመሰግኑት በዝማሬያቸው ሲያከብሩት እስረኞቹ ያደምጧቸው ነበር ይላል። እስረኞቹ ምን ይሏቸው ነበር ማለት ተገርመው ይመስለኛል። እነዚህ ምን አይነት ጉዶች ናቸው? አሁንም አምላካቸውን ያመሰግናሉ እንደዚህ የሁሉ ነገር ወርዶባቸው። እና ቀጠሉ ዝማሬያቸውን። እና በዛ ዝማሬ ውስጥ ሆነው ጌታን እያመለኩት ድንገት ይላል
ሃሌሉያ። ድንገት የወይኒው ቤቱ መሰረት የሚያናውጥ ታላቅ የመሬት መንቀጥቀጥ መናወጥ ሆነ ይላል። ወዲያውም እስራታቸው ምን ሆነ? ተፈታ። አሜን ሃሌሉያ። ምን እያሉ እንደዘመሩ አልተጻፈም። ብዙ መገመትም አልፈልግም፣ ግን እግዚአብሔርን እያከበሩ እንደነበረ ግልጽ ነው። አሜን። እና በዛ ሁኔታ ውስጥ እግዚአብሔርን እያከበሩ ሲዘምሩ ጌታ ኢየሱስ በክብር ወደ እነሱ ይመጣ። አሜን ሃሌሉያ። ክብር ለኢየሱስ ይሁን። ምስጋና የሚሰዋ ምን ያደርገኛል ነው የሚለው? እርሱ ያከብረኛል። አይደለም? መዝሙር 50 ላይ የሚለው ማለት ነው። ስለዚህ በምስጋና ውስጥ ማንን ነበር የሚያከብሩት? እግዚአብሔርን ነው የሚያከብሩት። ስለዚህ አያችሁ፣ ትክክለኛው መንገድ በእንዲሁም በከባድ ሁኔታ ውስጥ ስትገቡ ማድረግ ያለባችሁ ምስጋና ነው ማብዛት። ለምን? ምስጋና ማንን ያከብራል? እግዚአብሔርን ያከብራል። እግዚአብሔር ደግሞ ያከበሩትን አለማክበር ይችላል? አይችልም። የእግዚአብሔርን ማዳን ለእርሱ የማሳይበት መንገድ በዚያ አለ። ሃሌሉያ። ስለዚህ የእግዚአብሔር ማዳን ተገለጠ፣ የእግዚአብሔር ክብር ተገለጠ። በምስጋና ውስጥ እግዚአብሔር አምላክ ወደ እነሱ መጣ። ሃሌሉያ። ክብር ለኢየሱስ ይሁን። ዛሬ ላለን ቅዱሳን ምንድነው የሚተውልን? ይሄ እውነት ብዙ የሚያሳዝኑ፣ ብዙ የሚያስከፉ፣ ብዙ የሚያስለቅሱ፣ ብዙ ግራ የሚያጋቡ ሁኔታዎች ይገጥሙናል በየዕለቱ። በጣም ከባድ የሚባል ዘመን ላይ ነው ያለነው። መጽሐፍ ቅዱስም ዘመኑ መልካም ነው ደግ ነው ይላል እንዴ? ቀኖቹ ምንድናቸው ይላል? ዘመኑ ምን አርጉ? እንዴት ነው ዘመኑ ዋጁ የሚለው? አስተውላችኋል? ዘመኑ እንዴት ዋጁ እንደሚል። ዘመን የሚዋጀው እንዴት ነው? ዘመን የሚዋጀውማ እንዲህ ብሎ ነው ሐዋርያ ጳውሎስ የሚነግራቸው። ምዕራፍ 5 ቁጥር 16 ጀምሮ ላንብቦ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። መንፈስ ይሙላባችሁ እንጂ፣ ሃሌሉያ፣ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ምን በሉ? ተነጋገሩ። ለጌታም በልባችሁ ተቀኙና ዘምሩ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ ምን አድርጉ? አመስግኑ። ሃሌሉያ። ስለዚህ በምስጋና መሞላት፣ በዝማሬ መሞላት፣ በደስታ መሞላት፣ በመንፈስ ቅዱስ መሞላት። ሃሌሉያ። ይሄ ነው እንግዲህ እግዚአብሔር ቃል የሚያዘን። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ ምን አድርጉ? አመስግኑ፣ አመስግኑ፣ አመስግኑ። አመስግን በሉት። አሁንም ምስጋና አብዛ በሉት። ሰሞኑን በቤተ ክርስቲያናችን ጾም ጸሎት ላይ ነው ያለነው እንደምታውቁት፣ እና እግዚአብሔር እርቶን ብዙ ጊዜያችንን ምስጋና እያደረግን ነው። አሜን። ምስጋና ታመሰግናለህ ወይ? አመስጋኝ ነህ ወይ በሉት እስቲ። ሃሌሉያ። አያችሁ፣ ምስጋና የሚያበዛ ሰው የእግዚአብሔርን ክብር ያያል፣ የእግዚአብሔርን ማዳን ያያል። አሜን ሃሌሉያ። ክብር ለኢየሱስ ይሁን። እግዚአብሔር ራሱ ነገሩ ምን ያደርግለታል? ይረከብለታል፣ ይቀበላል። አሜን። የብዙዎቻችን ችግር ማማረር፣ መነጫነጭ፣ ማጉረምረም መፍትሄ ይመስለናል። ኖ ኖ ኖ፣ መፍትሄ አይደለም።
መፍትሄው አንተ አዋቂ ነህ። እንደ ዳዊት ካንተ ውጭ በጎነት የለም። ሃሌሉያ። ደስታዬ ኃይሌም ዝማሬም አንተ ነህ። ሃሌሉያ ብላችሁ እጃችሁን አንስታችሁ ጌታን መባረክ ስትጀምሩ ነገሩ በጣም እያነሰ በእግዚአብሔር ያላችሁ እምነት እየጨመረ ሃሌሉያ የደስታ መንፈስ በውስጣችሁ እየፈሰሰ ይሄዳል። አሜን። ክብር ለመንፈስ ቅዱስ ይሁን። እና አንድ እግዚአብሔር ሰው በቀን 8 ሰዓት ይጸልያሉ። በጣም እግዚአብሔር በዘመናችን የሚጠቀምባቸው ሰው ናቸው። ስም መግለጽ ስለማያስፈልግ ነው። እና ተጠየቁ፣ እንዴት ነው የእግዚአብሔር ሰው በየቀኑ 8 ሰዓት ነው የምትጸልየው? አያልቅብህም ወይ ጸሎት? እና 8ቱን ሰዓት ሙሉ ምንድነው የምታደርገው? አያልቅብህም ወይ ተብሎ ሲጠየቁ ምን አሉ? አይ እኔ ማረገው ቀላል ነው። 7ቱን ሰዓት እግዚአብሔርን ሳመሰግን ነው የምቆየው። 7ቱንም ሰዓት ትልቅነቱን ኃያልነቱን እየነገርኩት እየባረኩት እያመሰገንኩት እየዘመርኩለት ከፍ እያረኩት ቆያለሁ። ከዛ የሚቀረውን 1 ሰዓት ደግሞ ጥያቄን አቀርብና አንተ ትልቁ እግዚአብሔር ይሄው ክብርህን በዚህ ላይ ግለጥ፣ ራስህን አሳይ ብዬ ጥያቄ ለሱ ተወራ። ስለዚህ ማመስገን ነው የኔ ስራ አሉ። አሜን ሃሌሉያ። ብዙዎቻችን ግን ጥያቄያችን ነው የሚበዛው፣ ልመናችን ነው የሚበዛው፣ ጉዳያችንን ነው የምናበዛው። ምስጋናችን በጣም ትንሽ ነው፣ በጣም ትንሽ፣ ጥያቄያችን በጣም ብዙ። ዛሬ ይገለበጥ። አሜን። ምስጋና ይብዛ፣ ጥያቄ ያንሳል የዛኔ። አሜን። ይብዛም ብትሉ በምስጋና ውስጥ ያለ ሰው በቃ ክብር ስለሚያገኘው ጥያቄው ራሱ ይመለሳል፣ እንደነ ጳውሎስ ማለት ነው። አሜን። ክብር ለመንፈስ ቅዱስ ይሁን። ስለዚህ እንግዲህ መልእክቴን ሳጠቃልል የእግዚአብሔር መንፈስ የደስታ መንፈስ ነው። የደስታን ዘይት ቀባኸኝ ተብሎ ተጽፏል። አሜን። ዕብራውያን ላይ ደግሞ ስለ ጌታችን ስለ ኢየሱስ ክርስቶስ የሚነግረን ይሄንን እውነት ነው። ዕብራውያን ምዕራፍ 1 ላይ ቁጥር 9 ላይ ጽድቅን ወደድህ አመፃን ጠላህ፣ ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ምን አደረገ? ቀባህ ይላል። አሜን። በምን ዘይት? በደስታ ዘይት። እና አንተ በጎ ታማኝ ባሪያ ወደ አባት ደስታ ምን በል ግባ። አያችሁ፣ ሰማይ ያለው ምንድነው አልኳችሁ? ደስታ። ሃሌሉያ። ጌታ ጋር ያለው በቀኙ ያለው ምንድነው? ደስታ። ዕብራውያን ምዕራፍ 12 ደርሳቸዋል እያለ የሚናገረው አንደኛው ደርሳቸዋል የሚለው ነገር ግን ቁጥር 22 ላይ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳቸዋል፣ ወደ ሰማይቱም ኢየሩሳሌም በደስታም ወደ ተሰባሰቡት ወደ አላፋት መላእክት አሜን በሰማያትም ወደ ተጻፈው ወደ በኩራት ማህበር የሁሉ ዳኛ ወደሚሆነው ወደ እግዚአብሔር ፍጹማን ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆነው ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ምን ብላችኋል? ደርሳችኋል። እስቲ ደርሻለሁ በሉ። ክብር ለኢየሱስ ይሁን። በደስታም ወደ ተሰበሰቡ ወደ አላፋት መላእክት ምን ብላችኋል? ደርሳችኋል። አሜን። ክብር ለኢየሱስ ይሁን። ስለዚህ ደስታችን እግዚአብሔር ራሱ ነው። አሜን። በደስታ ዘይት ሃሌሉያ እንድንሞላ ያስፈልገናል። አሜን። ይሄ በግድ በስጋ ጥረት የሚመጣ አይደለም። ይሰማል። ግን ከጌታ ጋር ፌሎሺፕ ስናደርግ እግዚአብሔርን በማመስገን ስንሞላ የደስታ ዘይት ያገኘናል። አሜን። ኢሳይያስ 61:3 ላይ እንደሚለው እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ በአመድ ፈንታ አክሊልን በለቅሶም ፈንታ የደስታ ዘይት በሐዘንም መንፈስ ፈንታ የምስጋናን መጎናጸፊያ ሰጣቸው ዘንድ ልኮኛል። አሜን። የደስታ ዘይት በሉ እስቲ። በለቅሶ ፈንታ የደስታ ዘይት፣
በሐዘን መንፈስ ፈንታ የምስጋናን መጎናጸፊያ ጌታ ይሰጥቶኛል። አሜን ሃሌሉያ። ከጌታ የተቀበልነው በጌታ ደስ ሊለን እግዚአብሔርን በማመስገን ልንሞላ ይሄ እግዚአብሔር ፍቃድ ነው። አሜን። እስቲ ተሰጥቶኛል ብሎ አሜን። ክብር ለኢየሱስ ይሁን። ስለዚህ የህይወትን መንገድ አሳየኸኝ፣ ከፊት ጋር ደስታን አጠገብኸኝ። እስቲ አምላኬ እግዚአብሔር በሉኝ። አምላኬ እግዚአብሔር ደስታን ያጠግበኛል። አሜን። ክብር ለኢየሱስ ይሁን። ሁል ጊዜ እግዚአብሔር በፊቴ አየዋለሁ፣ በቀኜ ነውና አልታወቅም። አሜን። ክብር ለኢየሱስ ይሁን። ለሰከንድ የማይተው አምባ፣ ብርቱ መጠጊያ፣ ሃሌሉያ። እስከ ሽበት እስከ ሽምግልና የሚሸክም በመከራ ጥሎን የማይሄድ ሃሌሉያ። አድነዋለሁ፣ እጋርደዋለሁ፣ ስሜን አውቋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ። በመከራው ጊዜ ከእርሱ ጋር ሃሌሉያ። ጥሎ የማይሄድ እንደ ሰው የማይታጣ አምባ አለን። አሜን። ስለዚህ ዳዊት ይህንን ነው ያለው፣ እግዚአብሔር ዘወትር በፊቴ ነው አለ። አሜን። ዘወትር ሁል ጊዜ እግዚአብሔርን በፊቴ አየዋለሁ። እስቲ በሉ በእምነት ሁል ጊዜ እግዚአብሔርን በፊቴ አየዋለሁ፣ በቀኜ ነውና አልታወክም። አሜን። ክብር ለኢየሱስ ይሁን። ስለዚህ ልቤ ደስ ይለዋል፣ መላሴም ሐሴት ያደርጋል፣ ስጋዬም ደግሞ በተስፋ ታድራለች። የዳዊት ደስታው ከማን የተነሳ ነው? ከእግዚአብሔር። ስለዚህ ሃሌሉያ የደስታ መንፈስ በኢየሱስ ክርስቶስ ስም ይብዛልን፣ በኢየሱስ ስም ይብዛልን። በለቅሶ ፈንታ የደስታ ዘይት፣ በሐዘን መንፈስ ፈንታ የምስጋና መጎናጸፊያ ተብሎ ተጽፏልና በጌታ በኢየሱስ ስም የሐዘን መንፈስ የተቀደደ ይሁን፣ ያለማመን መንፈስ የተመታ ይሁን፣ በኢየሱስ ስም የተገለበጠ ይሁን። ኢየሱስ ጌታ ነው። በአመድ ፈንታ አክሊል፣ በለቅሶ ፈንታ የደስታ ዘይት። ይሄ ነው የተባለው። አሜን። ይሄንን ክሌም እናደርጋለን ዛሬ። የደስታ ዘይት ለኔ የታየልኝ የደስታ ዘይት ነው። አመድ ሳይሆን አክሊል ነው። አሜን። የሐዘን መንፈስ ሳይሆን የምስጋና መጎናጸፊያ ነው። አሜን ሃሌሉያ። ስለዚህ በጌታ ደስ ይለናል። አሜን። በቀኙ የዘላለም ፍስሐ አለ። አሜን። እርግጠኛ ሆኜ የምነግራችሁ ባመሰገናችሁ፣ በምስጋና በመንፈስ በተሞላችሁ፣ በጌታ መንፈስ በደስታ መንፈስ በተሞላችሁ ቁጥር ጠላቶቻችሁ ይመታሉ፣ የተያዙ ነገሮች ይለቀቃሉ፣ ጥያቄዎች ይመለሳሉ። ዛሬ ቁልፍ የሆነ ነገር ነው ጌታ ይሰጠን። አሜን ሃሌሉያ። ምስጋናን ጨምራለሁ በሉ እስቲ። እግዚአብሔር ውጊያዬን ይዋጋል በሉ እስቲ። እግዚአብሔር ምኞቴን ከበረከቱ ያጠገባል በሉ እስቲ። አሜን ሃሌሉያ። በቃ ዳዊት እንዳለ ነፍሱን እኮ አትርሺ፣ ምኑንም የትኛውንም እግዚአብሔር ያደርግልሽ መልካም ነገር አትርሺ፣ አጥንቶቼም አትርሱ፣ የተቀደሰ ስሙን ምን አድርጉት? ባርኩት። አሜን። ኃጢአትሽን ይቅር የሚል ደዌሽን የሚፈውስ ሕይወትሽን ከጥፋት የሚያድናት በምሕረቱና በቸርነቱ የሚከልልሽ ምኞትሽን ከበረከቱ የሚያጠግብ ጎልማሳነትሽን እንደ ንስር የሚያድስ ይቅር ያለሽ የማረሽ አመስግኝ። ፕሬዝ ጋድ። እስቲ ዛሬ ገብቶኛል በሉ። አጠገባችሁ ላለው ሰው ከገባችሁ ብቻ ንገሩት። ዛሬ በሉት የእግዚአብሔር መንገድ ገብቶኛል፣ የእግዚአብሔር መንገድ በርቶልኛል። ከዛሬ በኋላ
በሐዘን አታየኝም። አሜን። የህይወትን መንገድ አሳየኸኝ ተብሎ ጽፏል። አሜን። የህይወትን መንገድ አሳየኸኝ ካለ በኋላ ከፊት ጋር ምን አለ? ደስታን አጠገብኸኝ። አሜን። በቀኝም የዘላለም ፍስሐ አለ። ክብር ለኢየሱስ ይሁን። አሜን። ስለዚህ ከዚህ በኋላ ከነገሩ ጋር ከተራራው ጋር ከጠላት ጋር ክርክር አቁመ ወደ ጌታ ደስታ ገባ። አሜን። ጌታን አመስግን። ዝም ብለህ ወርሺፕ አድርግ። ሃሌሉያ። ዝም ብለህ ወርሺፕ አድርግ። አሁን እኛ እኮ አቅም የለንም። አንዳንድ ሪቫይቫሎች እኮ 7 ሰዓት 8 ሰዓት የሚያመልኩበት ሁኔታ ነበረ ታውቃላችሁ። አሁን 7 ሰዓት ወርሺፕ እናርግ ቢባል አይደል? ግን በመንፈስ ሲሆን አታውቁትም። በቃ ከዛ በኋላ በሽታ ምናምን የለም። ይገርማችሁ በቃ በጣም ብዙ ሰው የሚፈወስባቸው እንደዚህ አይነት እንቅስቃሴዎች ጌታ ሰርቷል። ዛሬም እየሰራ አለ። አሜን። በእኛም ደግሞ ይደግመዋል። አሜን። ክብር ለኢየሱስ ይሁን።